ደግሞ ይዛለታ እንዱ ያንን ቪዲዮ አምጥታችሁ ብታዩት ደስ ይለኛል። እውነትም ቤታየው ሆዷ የቆሰለ ምናምንም ነው መሰለኝ አነጋገሯ። ሊያ እንደዚህ እኮ አይደለም ከመቼውም የበለጠ በቃ አሁን እንደምትናገረው እንኳን ተረጋግታ መነጋገር ጀመረች እንጂ አንቺ እንደዚህ አይደለሽ ምናምን የምትለው ቤታየው ስትናገር የዛለታ ግን አረ ሊያ እንደዛ አይደለም እንዲህ ቢሆን እንደዚህ ነው ለምን እንደዚህ ያልሽ አንቺ ታቂኝ አይደለም ወይ ከመቀራረባችን የተነሳ ጽፈሽልኝ አልነበረም ወይ አዲስ አበባ ከመጣሽ ብለሽ ነግሬሽ አይደለም ወይ ምናምን ስላት ጊዜ በቃ አሁንም ሄድበታለኝ ብላ ሄዳ ማንጋት ሄዳለች። ኤልሻዳይ ምንም የማታውቀው ልጅ ጋር አጋተረቻት። ያችም ተገኘች አብራ ተለቀመች። ምንም የማታውቀው ልጅ እነሱ ችግር አለባቸው የራሳቸው ችግር አለባቸው። ያቺ እቺ ሊያ ትፈልጓለች ፊንገርሾ ትፈልጓለች አጠገቧ ምክንያቱም ብቻዋን አትችላትም አወቀቻት። ብቻዋን እንደማትችላት አወቀቻት። ከዛ ሄደች ከዮናስ ጋር ተታረቀች። ከዛ እኔን ሊጨምሩኝ ሲፈልጉ ነው አልኳቸው። ዮናስ በዚህ በኩል መጥቶ ይልክልኛል የሷን ፎቶ ምናምን የእንትናን የቤታዩን ምናምን ነገር ሄዳ አምልጥ እኔ ምን አገባኝ። እኔ በእንደዚህ ነገር እኔ የምጣላበት ወይም ሰውን የምናገርበት የራሴ ነገር አለ። ሳያቸው በጣም አስቀያሚ ነገር ነው የሚያደርጉት። በጣም አስጠሊታ ብታረግስ መብቷ እኮ ነው። አማርኛ ተናገሪ ብሎ እንደውና የእጇን የሰጣት የኛም ማምላክ ነው መጨረሻውን እንደዚህ ድፍት ያረጋሽ። እኔ አንድ ነገር ልንገርሽ አይደለ ሰይጣን ያንሳሽ። በቃ አንቺን ሰይጣን ያንሳሽ። እኔ አላነሳሽም ከዚህ በኋላ ሰይጣኑ ያንሳሽ። እንዴ እኔ ምን ሆናለሁ? ግን ያሳበደችው ሰው አለ። የሱም ግፍ ይሆናል እዚህ ጋር ያደረሳት። እግዚአብሔር ምስክሬ ነው ማለት ያ የትኛው ያለፈችዋን ጥርሷን አረ ምን ተፈጥሮ ነው ነብሮዬ እንትና ፊንገር ሾ ጥሩ አይደለችም ያለችው አይታታ እንደዚህ ፊቷ እንደዚህ ተጣሟልና ከዛ ላይ ደግሞ ታለቃቀሳለች። ስለምታለቃቀስ በቃ ምንድነው ያለው አሁን ቤታየው እኔም ላናገራት ፈልጌ ነበር። ቤታየው ራሷ በቃ አይልተዋት እቺ ሴትዮ ምንም አላማረችኝ። ምክንያቱም የሆነ ጥሩ ነገር አይታይባትም ምናምን ነገር ፊቷ በቃ ምጥጥ ብሏልና የሆነ በቃ ይሄ ምንድነው የሚባለው ስክሮ ነው ምናምን የሚባለው እንትን አለ እንደሱ አይነት እንደመታው ሰው ነው የምትመስለው ይሄ አረ በስመ አብ እንዴ ብላለች እንዴ ይሄ አጥንቷ እንዲህ ብሏል። ይሄው ሄዱ ዩቲዩብ ላይ ይሄ እኮ እድሜ ለፊል ዩቲዩብ እኮ ጉዱን ያወጣዋል። እና ምጥጥ ብላለች። ይሄ ምንድነው ወይ ይሄ እንዴ ታማ የተነሱ ሰዎች እኮ ከሰሞኑን አይተን እኮ ደህና ናቸው። አቤት እንዲህ እኮ ብሏቸው የሆነ በቃ በሽታ ያለበት ገባቸው። አንዳንዴ ሰው ታሞ ከበሽታው አጋግሞ ሲነሳ ደም አለው ደሙ እሷ እኮ ደሟ ምጥጥ ብሏል። ይሄ ሰዎች እንደዚህ ታሞ አንዳንድ ጊዜ ሳምባ ወይ ኤችአይቪ ምናምን ይዟቸው ምናምን ነገር ምጥጥ ብለው መድኃኒቱ የሚውጡ የለም የሳምባ መድኃኒት ምናምን የሚውጡ እነሱ ነው የምትመስለው። እንደኔ ራሴ ደነገጥኩኝና እግዚአብሔርን ደንግጬ ቅድም አይ ቤታየው ደውይልኝ ትላንትና ደውይልኝ አልኩኝ። ደግሞ እዚህ ላይ ነው ተጣማለች ሲሉ ሳይ ተጣማለች። ቆየች ምክንያቱም አንዳንዴ ሰው ቴንሽን ካረጋችሁ ውስጣችሁ ከጨመራችሁ በኋላ ያ ሰው እንደዛ ስለሚመስላችሁ ቆይቼ ዛሬ ሰዓት እንትን ብላለች። ከዛ ላይ ታለቃቀሳለች። ልጄ ታማ ምናምን ስትል እናቴ እና እኛ ለምን ሰበብ እንሆናለን? ያ ለነገሩ የእሷ የሚቆጠር ቪዲዮ ይውጣ። ለነገሩ ማንም ሊናገረኝ አይችልም። እሷ ያደረገችው ይበልጣል። እኛ መለስናት ስትናገር እንጂ ምንም ያለችው ነው የተባለችው። ቅንድቧ ሁሉ ብታዩ እንዲህ በሜካፕ መሸፈን ፈልጋለች ነገርየው ማለት ነው። በሽታ ደግሞ አይደለም ሜካፕ እናቴ ማስክ አይሸፍነው በሽታን አይሸፍነው እናቴ። እርጅና መሰለሽ እንዴ? እርጅና ቢሆን እናቴ ቦቶክሱን በዚህ ጠቅ እዚህ ጋር ጠቅ ተደርጎ ፊትሽ ይሸፈናል እናቴ። እንትን አይሸፈንም በሽታ አይሸፈንም። ወጣ ፍጥጥ ብሎ ካነጋገርሽ ራሱ እያልሽ እኮ ነው የምታወሪው። ኧረ እረፍቱ ሰጂ ሴትዮ እንዳትደፊ። መኪናውን መልሺ። ባራጅ የሚወጣ ከሆነ ቤቱንም ሽጪ። ድሮም ተናግረናል። ለወንድ የሚሰጥ ገንዘብ አለ
ብዙ ነገር አለ። ይሄንንም በ15% ይሏቸዋል፣ ያስገዟቸዋል። ብድር ነገር ጥሩ አይደለም። ያ እንደዚህ ሀገር እንኳን ብድር ወስደሽ የምትመልሹ ብድር አይደለም፣ ችግር ነው እናቴ። ያ ኢትዮጵያ እናቴ፣ እኛ እዚህ ሀገር ስንበደር ለብድሩ ኢንሹራንስ እንገባለን። እኛ እንኳን መክፈል ቢያቅተን ኢንሹራንሱ እንዲከፍለው ብሩን ታስረከቢያለሽ፣ ኢንሹራንሱ ይሰራበታል፣ ትላቀቂያለሽ። ለብድሩ ራሱ ኢንሹራንስ ትገቢያለሽ። እዛ ግን እንደዚህ አይነት ሲስተም ያላችሁ አይመስለኝም። ሞኝት ሞኝ ነሽ፣ አለቀልሽ። ለዚህ እኮ ነው ከጧት እስከ ማታ ኬኳ እያለቀሰች እዚህ ቲክቶክ ላይ ዳይቦ ትያለሽ። ያ እኔ ቲክቶክ ላይ አልመጣ። አቤት 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 አቤት። እኛ እናቴ ብር ከሆነ ሽንት ቤት መሄድን እንለቅማለን። ቤታዮ ላይ ያለው አምላክ ነው እንጂ መልሶ እንጂ እኮ ቤታዮ እኮ ምን መጥፎ ነገር ከሰው የተለየ እኮ ተናግራት አይደለም። ግን የሆነ ቤታዮ ላይማ የሆነ ነገርማ አለ። ቀልዋን ቤታዮ እኮ እኛ ስትሰድበን እኮ አንዳንዴ እኮ እንደ ዘፈን ነው የምቆጥረው። ያ እንደ ዘፈን ነው እኮ የምቆጥረው ስትሳደብ። እኔ እግዚአብሔርን አስደንግጠኝ አታውቅም። ምክንያቱም አንደኛ ልጅም ስለሆነች በቃ ባክ ነው እንጂ ክፋትም የላትም። እኔ ግን አሁን የቤታዮ ስድብ አብሮ የሆነ ነገርማ የተላከ ነገርማ አለ። ቀልቧን እኮ ነው የገፈፈቻት። ቀልቧን አረ ብዙም አልረገጠቻትም ማለት ኖርማል ነው የመለሰችላት። ታይ እኔ አባቴን አትስደብ እንዴ! አረ ቤታዮ እኮ እየተለማመጠች ነው የተናገረቻት። እንደውም ኖ መጥፎ ነገር አልተናገረም ማለት እንዴ። ማን ያስደነገጣት? ዩቲዩብ ላይ ስለመጣችባት ነው። አንድ ዩቲዩብ ላይ ቤታዮ ዩቲዩብ ላይ መምጣቷ በቃ ገቢዋ እንደሚዘጋ አወቀች። ከዛ ደግሞ እግዚአብሔር ደግሞ ሲቀጣ አድሰንስ ብሎ ዩቲዩብዋን ጥርቅም። አሁን የሁለት ዩቲዩብ ባለቤት ሆኛለሁ ስትይ አይሰራም። እሱም አይሰራም። ችግር ይፈጠርብሻል። ታክስ ለአሜሪካንና ለአውሮፓ የምትከፊ ከሆነ 5 ሳንቲምም አይደርስሽም በዚህ አይነት። አዎ ስለዚህ መስራት ይደብርሻል። አሁን ከወር በኋላ አይ እኔ ላቆመው ነው ትያለሽ። ምክንያቱም ግብር ሳትከፊ ለኢትዮጵያ መንግስት አትከፊም እንዴ ግብር? ለኢትዮጵያ መንግስት ግብር የኢትዮጵያ መንግስትማ ያው አንድ ከብልጽግና አንዱ ስለሚደክልሽ ኢትዮጵያ ውስጥ ቁጭ ብለሽ እየሰራሽ ብር በባንክ ሊላክልሽ ነው ወይስ ነገሩ በጥቁር ሊገባልሽ? ያ ላይሰንሱን አድሰንሱን በሌላ አርጋ ይሆናል። በአውሮፓ ወይ በአሜሪካን አርጋለች አድሰንሱ። ለዛ እኮ ነው ማለት እሷ ትሰራለች። ለምሳሌ 2000 ዩሮ ካገኘች 1200 ዩሮ 300 ብቻ ነው የሚደርሳት ማለት ነው። ከዛ የአድሰንስ ያደረገላት ሰውዬ በአሜሪካን ሀገር ግብር ታክስ ይከፍላል፣ ወይ በካናዳ እንደሰማነው ከሆነ ካናዳ ነው አሉ ይከፍላል። ከዛ በኋላ ስታየው ባዶ ነው። ሲመነዘር ደግሞ ወደዛ ወይ ደሃ ስለሆነች ተስማምታ የሰጣትን በልታ ትኖራለች። የኢትዮጵያ መንግስት ደግሞ ብር በገባ ቁጥር ደግሞ ሊያስከፍል ተዘጋጅቷል። እና በቃ ከቤት ወጥታ አስፓልት ላይ እናገኛታለን። ለዚህ ነው ተማሪ ያልንሽ፣ ተማሪ ወደ ንግድ ግቢ ያልንሽ ለዛ ነው። ከዛ መጨረሻሽ እንግዲህ የቤታዮ ልጆች እንዳዩ የቤታዮ የጂጂ ኪያ እንዲና ላይ ሊያ ወይ አንቺም እንደዚህ ሆንሽ። ኢትዮጵያ ደግሞ በጣም ችግር እኮ ነው። እዚህ ሀገር ግን ስራ ክብር ነው። ገባችሁ? ዩቲዩበርም ሆንሽ ቲክቶከርም ሆንሽ ምን በይ ምንም አይመስላቸውም። እዛ ግን ውይ ይላሉ። በቃ አገልግሉም ሲጠፋ ቁርጡም ሲጠፋ ውይ አንቺ ነሽ አይ ሰው ነገር ይልሻል። ብትታመሚ ደግሞ የነጻ ሐኪም ቤት ሳምባ ነቀርሳ ሄደሽ ትታከሚያለሽ። አረ ይቅር በለኝ። እኔ ደግሞ በመጨረሻ የገባሁበት ነገር ምንድነው? አረ ይቅር በለኝ ጌታ። አፋችን ሰብሰብ ልትሄድ አንድ ሐሙስ የቀራት ሴትዮ ጋራ ነው እናዳረቀኝ። አንድ ሐሙስ እኮ ነው የቀረሽ። አንድ ሐሙስ ያ ትኬት ቆርጠሽ ወይኔ ጌታው። ያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይቅር በለኝ ጌታው፣ ይቅር በለኝ። እኔ እናቴ ይቅር በለኝ። በሰላም መሄድ ነው የምፈልገው። እንደውም ቤታዮ ተለውጣለች በጣም በእውነት። ደግሞ አታዋጣትም ዩቲዩብ ላይ ምናምን ካልሆነ በስተቀር አታዋጣትም። አንተ ሰውዬ እኔ ደሃ አልፈልግም አልኩኝ። አንተን በውስጥ አላዋራም። ደሃ አልፈልግም እኔ ደሃ እንዲያዋራኝ አልፈልግም። ደሃ አልፈልግም። እንደ ሊያ መውደቅ ነው የሚመጣው። እናቴ እኔ ድሮ ብልጥ ሁኜ ጠርቀምቀም አድርጌ ኢንሹራንሴን ባላስቀምጥ ኖሮ ዛሬ እዚህ ጋር ቁጭ ብዬ አታገኘኝ። እኔ ሳህኔን እያጠብኩ ውር እያልኩ ነበር ብታገኘኝ። እናቴ ከደህና ተጠጋ ወይ ከደህና ትወለዳለህ።
ተነጭ ስትጠጋ ይኸውልህ ሲስተም አለው ቁጭ ብለህ ብትበላበት። ተይ አንቺ ልጅ ተይ፣ እንደው ተይ ተይ፣ እርጅናም ይመጣል እድሜም ይሄዳል። ይህን ነገር አርጊ ሲሉኝ ኧረ እኔ ምናምን ለካ እውነት ነው። ይዞ መገኘት ቤት እያከራዩ መኖር ብቻ አይደለም እኮ ለዘላለም ብር ታስቀምጣለህ። ብልጥ ከሆናችሁ እንደኔ ነው መሆን ያለባችሁ። ያ በሉ ቻርጅ ሊያልቅ ነው። ወዳችኋለሁ። ባይ ቤት ልግባ።